በርካቶች የቤት ባለቤት ያደረገው ሜሪት ሪል ስቴት በኮሪደር ልማት ማሸበረቀችው በመሃል ፒያሳ ለመጨረሻ ዙር ለሽያጭ ባወጣናቸው 15 ቤቶች በካሬ 73 ሺህ ብር ብቻ እየሸጥን ነው። ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በአራራ ፓርክ እንዲሁም ወዳጅነት ፓርክ ፊት ለፊት እየገነባን በሚገኘው ዘመናዊ መንደር ውስጥ ምቹ በሆነ አከፋፈል 100% ለሚከፍሉ ደንበኞች 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን፣ ባለ 2 መኝታ በ5.8 ሚሊዮን፣ ባለ 3 መኝታ በ8.4 ሚሊዮን ብር አቅርበናል። በግንባታ ሂደት መክፈል ለሚፈልጉ ደንበኞች በ10% በ514 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን 60% በግንባታ ሂደት የሚከፍሉት እንዲሁም 40% ባንክ ብድር አመቻችተንልዎታል። መንደራችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂም እና ስፓ ያካተቱ ናቸው። በመሃል ተክለ ሃይማኖት ከ20 ካሬ ጀምሮ የንግድ ሱቆችንም እኛ ጋር ማግኘት ይችላሉ። ሜሪት ሪል ስቴት የታመነ ንብረት። ቴህራን በቦምብ ገሃነም ሆናለች። የኒውክለር አዝራሩ ተነካም። አሜሪካና እስራኤል ኢራንን አወደሟት፣ እንዳልነበረች አደረጓትም። የሰው ልጅ ታሪክ ወደማይመለስበትና ወደማይታወቅበት የጥፋት አዘቅት ውስጥ ገብቷል። መካከለኛው ምስራቅ የጦርነት አውድማ መሆኑ ቀርቶ የምድር ሲኦል ሆኗል። ቴህራን በገሃነም እሳት ስትጋረድ መላው ዓለም የመጨረሻውን የጥፋት መርዶ ለመስማት በድንጋጤ ቆመም። የመከላከያ ሚኒስትሩ ድርድሩ በቦምብ የታጀበ ሲሉ ተናገሩ። የሰላምን በር ዘግተን ሳይሆን በከባድ መሳሪያ ዝግጅት መዝጋታችን አብስረናል አሉም። ይህ ድምፅ ቀጣዩ ምዕራፍ የቃላት ሳይሆን የብረትና የእሳት መሆኑን አረጋገጠም። የቴህራን ሰማይ በጭስና ባመድ ተሸፈነ። የታሪካዊው ሙህራባድ አውሮፕላን ማረፊያ ፍርስራሽም የሰው ልጅ ስልጣኔ በደቂቃዎች ውስጥ እንዴት ወደ አቧራነት እንደሚቀየር ሕያው ምስክር ሆኖ ቆሟል። ግዙፍ የአሜሪካ ጦር መርከቦች ባህሩን አጥለቅልቀውታል። ሰማዩ ደግሞ የሞት መልእክተኛ በሆኑ ድሮንና ሚሳኤሎች ተወሯል። ይህ ግጭት ግን በምድርና በሰማይ ብቻ ያልተገደበም። የዓለም ቴክኖሎጂ አውታሮች የሆኑ አፕልና ጎግል ሳይቀሩም በኢራን የሳይበር ጥቃት ኢላማ ውስጥ ወድቀዋል። ዲጂታል ዓለም እየፈራረሰ የዓለም ኢኮኖሚ አብሮ እየተንገጫገጨ ነው። ነዳጅ እንደ ወርቅ እየተቆጠረ የሰው ልጅም ወደ ጨለማው ዘመን እየተመለሰ ይመስላል። የሀያላን ሀገራት መሪዎች ጣታቸውን የኒውክለር አዝራር ላይ አሳርፈዋል። አስከፊ ይሆናል የሚለው ማስጠንቀቂያም በየመገናኛ ብዙሃን ሲያስተጋባ የሶስተኛው የዓለም ጦርነት ደጅ መድረሱን ሳይሆን ቤታችን መግባቱን አመላክቷል። የጥፋት ደመናው አድማሱን አስፍቶ መላውን የሰው ዘር ህልውናን ለመቅበር አፋፍ ላይ ይገኛል። ቀጣዮቹ ሰዓታት ዓለምን የምናውቃት ትሆናለች ወይስ በታሪክ መዝገብ ላይ የምትቀር? ይህ ጥያቄም በቴህራን ሰማይ ላይ በሚፈነዱ ቦምቦች መልስ ያገኛል። ከዚህ አስከፊ ድራማ በስተጀርባ ያሉ ዝርዝር ዘገባዎችን አብራችሁን ስትቆዩ ትሰማላችሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉም። የመካከለኛው ምስራቅ ቀውስ ወደማይመለስበት አስፈሪ ምዕራፍ መሸጋገሩን የሚያሳዩ መረጃዎች ከያቅጣጫው እየተሰሙ ነው። ረቡዕ መጋቢት 23 ቀን 2018ም ታዲያም የእስራኤል አየር ኃይል በኢራን መዲና ቴህራን ላይ እጅግ ዘግናኝ የሆነ የአየር ድብደባም ፈጽሟል። በዚህ መጠነ ሰፊ ጥቃት በሙህራባድ ዓለም አቀፍ አውሮፕላን ማረፊያ ላይ ከፍተኛ ውድመትም ደርሷል። የወጡ ፎቶግራፍ መረጃዎች እንደሚያመላክቱትም ከሆነም በግቢው ውስጥ የነበሩ ወደ 12 የሚጠጉ አውሮፕላኖች መታታቸውና ሙሉ በሙሉ ከጥቅም ውጭ መሆናቸው ነው የተገለጸው። የቴህራን ሰማይ በጭስና በእሳት ተጋረደ። የዓይን እማኞችም ለኤኤፍፒ በሰጡት ቃል ማረጋገጣቸው ሲገለጥ ጥቃቱ ያነጣጠረው በሲቪል አውሮፕላን ማረፊያዎች ላይ ብቻ ሳይሆን የኢራን አብዮታዊ ዘብ በሚጠቀምባቸው ስልታዊ ማዕከላት ላይ ጭምር እንደሆነም ተገልጿል። በተለይ ኦፕሬሽን ኤፒክ ፉሪ የተባለው በሚል ስያሜ የሚንቀሳቀሰው የአሜሪካና የእስራኤል ጥምር ኃይል የኢራንን ወታደራዊ አቅም ሽባ ለማድረግ ቆርጦ ነው የተነሳው። ይህ አይነቱ በዋና ከተማ መሃል ላይ የተፈጸመ ድፍረት የተሞላበት ጥቃት የኢራንን የአየር መከላከያ ስርዓት ሙሉ በሙሉ የሰበረ መሆኑን ወታደራዊ ተንታኞች ለቢቢሲ ገልጸዋል። በዋሽንግተን በኩል ያለው ወታደራዊ ዝግጅትና የቃላት ጦርነት ደግሞ ሁኔታውን ይበልጥ አስፈሪ ያደረገው። የአሜሪካ መከላከያ ሚኒስትር ፔቴግስ በፔንታገን በሰጡት መግለጫም ለሩሲያና ለቻይና ጥብቅ ማስጠንቀቂያ አስተላልፈዋል።
ዋሽንግተን ሁለቱ ሀገራት ለኢራን እያደረጉ ያሉትን ድጋፍ በቅርበት እንደምትከታተልና ምላሽ እየሰጠች መሆኑን ሚኒስትሩ ሲያረጋግጡ የሚቀጥሉት ቀናት አስከፊ ይሆናሉ ሲሉ ተናገሩ። አሜሪካ ከኢራን ጋር የምታደርገውን ንግግር በቦምብ የታጀበ መሆኑን በግልጽ መናገራቸው ይህ ንግግርም በዲፕሎማሲው ዓለም ትልቅ ድንጋጤን ፈጥሯል። አሜሪካ የኢራንን አገዛዝ ለማንበርከክ ያላትን ጽኑ አቋም የሚያሳይም ተብሏል። ከጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ዳን ኬን ጋር በመሆን መግለጫን የሰጡት ሚኒስትሩ ኢራን ወታደራዊ አማራጮቿ እየተሟጠጡባት መሆኑንና አሜሪካ ግን በቂ አማራጭ እንዳላት መግለጻቸውም ተሰምቷል። በተጨማሪም ሚኒስትሩ ወደ ሴንትኮም ሚስጥራዊ ጉዞ ማድረጋቸው ትልቁ ወታደራዊ እርምጃ ገና ወደፊት እንደሚመጣ ጠቋሚ እንደሆነ ነው የተገለጸው። በሌላ በኩል የእስራኤል የደህንነት ተቋማት የኢራንን ቁልፍ ወታደራዊ መሪዎች የማደን ስራቸውን አጠናክረው ቀጥለዋል። በቅርቡ የኢራን ኢስላማዊ ዘብ IRGC ከፍተኛ የምህንድስና መኮንን የነበሩት መሐመድ ሳዳጊ በእስራኤል የአየር ጥቃት መገደላቸው ተረጋግጧል። መሐመድ ሳዳጊ የኢራን ሚሳኤል ማከማቻ ዋሻዎችና የምድር ውስጥ ወታደራዊ ግንባታዎች ዋና መሐንዲስ እንደነበሩም ይታወቃል። ይህ መኮንንም መገደላቸው ለኢራን ወታደራዊ መዋቅር ትልቅ ኪሳራ መሆኑ ተነግሯል። ይህ በእንዲህ እንዳለም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም የኢራን ቀጠናዊ አጋሮች ካሁን በኋላ የህልውና ስጋት መሆናቸው አብቅቷል ሲሉ ተናገሩ። ይሁን እንጂ ኢራን አሁንም ድሮኖችና ሚሳኤሎችን የመተኮስ አቅም እንዳላት መገንዘባቸው ተገልጿል። እስራኤል ከጦርነቱ ማብቂያ በኋላ የሊባኖስ የተወሰኑ ክፍሎች የመያዝ እቅድ እንዳላት የመከላከያ ሚኒስትሯ መናገራቸው ጦርነቱ ወደ መሬት ወረራና ይዞታን ማስፋፋት አዝማሚያ እያሳየ መሆኑም አመላካሽ ነው ተብሏል። ጦርነቱ ወታደራዊ ብቻ አይደለም፣ ዓለም አቀፋዊ የኢኮኖሚ ቀውስ እያመጣ መሆኑም ሲዘገብ የተባበሩት መንግስታት የልማት ፕሮግራም UNDP ባወጣው መረጃ ይህ ጦርነት ለቀጠናው ሀገራት እስከ $194 ቢሊዮን የሚደርስ ኪሳራ ሊያስከትል ይችላል። በየመን የሚገኙት የሁቲ አማጽያን የስዊዝ ቦይን የሚዘጉ ከሆነ የዓለም ኢኮኖሚ ወደ ከፋ አዘቅት ውስጥ ይገባል። የአሜሪካ ሴናተሮች አስጠንቅቀዋልም። በአሁኑ ወቅትም የነዳጅ ዋጋ በዓለም ዙሪያም በከፍተኛ ሁኔታ እየጨመረ መሆኑና ሰሜን አሜሪካ $1 ጋሎን ነዳጅ $4 በላይ መሸጥ መጀመሩም ተገልጿል። አሜሪካ የጦር ኃይሏን ከአውሮፓ በማስወጣት ወደ መካከለኛው ምስራቅ እያዛወረች መሆኑም እንዲሁም USS ጆርጅ H.W. ቡሽ የተሰኘው ግዙፍ አውሮፕላን ተሸካሚ መርከብም ከሺዎች የሚቆጠሩ ወታደሮች ጋር ወደ ቀጠናው መግባቱ ሲሰማም ፕሬዝዳንት ትራምፕ በበኩላቸው ጦርነቱ በ2 እና በ3 ሳምንታት ውስጥ ለመቋጨት እንደሚፈልጉ ቢናገሩም በተግባር ግን ቀጠናው ወደ ረጅም ጊዜ ደም አፋሳሽ ግጭት እየገባ መሆኑም ተገልጿል። የኢራን እስላማዊ አብዮታዊ ዘብ IRGC ባወጣው መግለጫ መሰረትም አሜሪካና እስራኤል በቴህራን ላይ የሚፈጽሙት ጥቃት ካላቆሙ በአሜሪካ ግዙፍ የቴክኖሎጂ ተቋማት ላይ የለየለት የሳይበርና የአካል ጥቃት እንደሚሰነዝር አስጠንቅቋል። በዚህ ዝርዝር ውስጥም እንደ አፕልና ጎግል ያሉ 18 የሚጠጉ የቴክኖሎጂ ተቋማት መካተታቸው የተገለጸ ሲሆን ጥቃቱ ሮብ ምሽት ይጀመራል ተብሎ እንደሚጠበቅ ነው የተሰማው። ይህ ዛቻም በዓለም አቀፍ የዲጂታል ገበያና በመረጃ ደህንነት ላይ ከፍተኛ መናጋት መፍጠሩ የተነገረ ሲሆን ዋሽንግተን በበኩሏ መሰል ጥቃቶችን ለመከላከል ሳይበር መከላከያ ኃይሏን በተጠንቀቅ ማቆሟ ተገልጿል። የኢራን ወታደራዊ አመራሮች ይህ እርምጃም ፍትሃዊ አጸፋ እንደሆነ መግለጻቸው ቢሰማም ይህም ጦርነቱ ከምድር አልፎ ከአየርም አልፎ ወደ ዲጂታል ዓለም መሸጋገሩን ማሳያም ብለውታል። ጦርነቱ ከኢራን ድንበር አልፎ ወደ ጎረቤት ሀገራት እየተሸጋገረ መሆኑን የሚያሳዩ አስደንጋጭ መረጃዎች በመውጣት ላይ ሲገኙ በኩዌት ዓለም አቀፍ አውሮፕላን ማረፊያ በሚገኙ የነዳጅ ማከማቻ ታንከሮች ላይ በደረሰው የድሮን ጥቃት ከፍተኛ ቃጠሎም ተከስቷል። ጥቃቱ የተሰነዘረው ከኢራን አቅጣጫ መሆኑ ሲገለጽ በተጨማሪም በባህሬንና በኳታር የባህር ጠረፍ አቅራቢያ በሚንቀሳቀሱ የንግድ መርከቦች ላይ ተመሳሳይ ጥቃቶች ተፈጽመዋል። ይህ ሁኔታም የፋርስ ባህረ ሰላጤን የንግድ መስመር እጅግ አደገኛ እንዲሆን ሲያደርገው ዓለም አቀፍ የኢነርጂ ገበያም በዚያ ሳቢያ ከፍተኛ መረበሽ ውስጥ መግባቱም ተነግሯል። የተባበሩት አረብ ኤሚሬትስ ለኢራን ዜጎች የጣለችው የጉዞ እገዳም የቀጠናውን ውጥረት ይበልጥ አፋፍሞታል ይላሉ። አሜሪካ ወደ መካከለኛው ምስራቅ የምታደርገው የሰራዊት ዝውውር ተጠናክሮ ሲቀጥል
ዩኤስኤስ ጆርጅ ኤች.ደብልዩ ቡሽ የተሰኘው የአውሮፕላን ተሸካሚ መርከብ ከ6000 በላይ መርከበኞችና 9 የአውሮፕላን ብርጌዶችን በመያዝ ወደ ቀጠናው ማቅናቱም ተረጋግጧል። በተጨማሪም 82ኛው የአየር ወለድ ክፍለ ጦር አባላት የሆኑ በሺዎች የሚቆጠሩ ወታደሮች ወደ ቀጠናው መድረስ መጀመራቸው እንዲሁ ተገልጿል። እነዚህ ኃይሎችም ቁልፍ የሆኑ የአውሮፕላን ማረፊያዎችና ስልታዊ ቦታዎችን ለመያዝ የሰለጠኑ መሆናቸው አሜሪካ ወደ መሬት ውጊያ ልትገባ ትችላለች የሚል ስጋትን ፈጥሯል። ፔንታገን ወታደራዊ አማራጮች ገና እንዳልተሟጠጡም በድጋሜ ማስጠንቀቋም ሁኔታውን ይበልጥ አሳሳቢ አድርጎታል ነው የተባለው። በመካከለኛው ምስራቅ እየታየ ያለው ደም አፋሳሽ ግጭትን ለማስቆም ቻይናና ፓኪስታን የ5 ነጥብ የሰላም እቅድ ማቅረባቸው ቢሰማም በአሜሪካና በእስራኤል በኩል ግን ተቀባይነት አላገኘም። ዋሽንግተን ኢራን ሙሉ በሙሉ እጅ ካልሰጠች ድረስ ጥቃቱ እንደሚገጥል መግለጿ የተሰማ ሲሆን ይህም የዲፕሎማሲ መንገዶች መዘጋታቸውን አመላካሽ ነው። የሩሲያና የቻይና ድጋፍ ለኢራን መቀጠሉ ደግሞ ግጭቱን ወደ ዓለም አቀፍ ኃያላን ሀገራት ጦርነት ሊቀይረው ይችላል የሚል ስጋትንም ፈጥሯል። የዓለም አቀፍ ማህበረሰብ የተኩስ አቁም እንዲደረግ ቢወተውቱም በሁለቱም ወገኖች በኩል ያለው የጦርነት ስሜት ግን እየናረ እየጨመረ መምጣቱም ተገልጿል። የአሜሪካ መከላከያ ሚኒስትሩ ፔቴግዝ እንደገለጹትም ከሆነ የሚቀጥሉት ጥቂት ቀናት ለኢራንና ለመላው ቀጠና እጅግ አሳዛኝና እጅግ ወሳኝና አስከፊ ሊሆን እንደሚችል ተናግረዋል። የኢራን ኢኮኖሚ መሰረተ ልማቶችና ወታደራዊ ማዕከላት ኢላማ መደረጋቸው የቀጠለም ሲሆን የቴህራን ነዋሪዎችም በከፍተኛ ስጋትና ድንጋጤ ውስጥ ናቸው። ፕሬዝዳንት ትራምፕ በ2 እና 3 ሳምንታት ውስጥ ጦርነቱን ለመጨረስ ቢያቅዱም በመሬት ላይ ያለው እውነታ ግን ከእውነት የራቀና የተለየ ተቃራኒ ነው የሚሉም ብዙዎች ናቸው። ይህም የብዙዎችን ሕይወት የሚቀጥፍ ግጭት መሆኑን ወታደራዊ ምሁራን ይገልጻሉ። የዓለም ስጋት የሆነው ይህ ጦርነት በቀጣዮቹ ሰዓታት በሚወሰዱ እርምጃዎች ላይ ተመስርቶ ወደ የትኛው አቅጣጫ እንደሚያመራም የሚታይ ይሆናል ነው የተባለው። ከኢራን ጦርነት ጋር ተያይዞ በዓለም ንግድ ላይ እጅግ አስከፊ አደጋ መከሰቱም የኢራን የባህር ኃይል ስልታዊ በሆነው የሆርሙዝ ወሽመጥ ላይም የባህር ላይ ፈንጂዎችን እየረጨ መሆኑ የተሰማም ሲሆን ይህም የዓለምን የነዳጅ አቅርቦት 20 በመቶ የሚሸፍነው መስመር ሙሉ በሙሉ አደጋ ላይ ጥሎታል። አሜሪካና አጋሮቿ የባህር መስመሩን ለማስከፈት ጥረት ቢያደርጉም ኢራን ግን አልቀመስ ብላ ማንኛውንም መርከብ በዚህ መስመር ላይ ለማለፍ ቢሞክር ጥቃት እንደምትሰነዝር በይፋ አስጠንቅቃለች። በዚህ ሳቢያም በመቶዎች የሚቆጠሩ ግዙፍ የነዳጅ ጫኝ መርከቦች በባህር ላይ ቆመው እንዲቀሩ ሲደረግ ይህም በዓለም ዙሪያ የኢነርጂ እጥረትና የዋጋ ንረት እንዲከሰት ምክንያት ሆኗል። የዓለም አቀፍ የባህር ኃይል ድርጅት ሁኔታው ከቁጥጥር ውጭ የሆነ መምጣቱን ለሚዲያዎች መግለጹ ሲሰማም በመካከለኛው ምስራቅ ያለው ውጥረት ወደ 3ኛው የዓለም ጦርነት ሊያመራ እንደሚችል የሚያሳዩ ምልክቶች መታየት ጀምረዋል። ሩሲያ ቁልፍ በሆኑ የኢራን ወታደራዊ ማዕከላት ላይ የራሷን የራዳር የረጅም ርቀት ሚሳኤል መከላከያ ዘዴዎች ማሰማራቷ ሲሰማ ቻይናም በበኩሏም በባህረ ሰላጤው አካባቢ የባህር ላይ ኃይል ልምምድ እንደምትጀምር ማስታወቋ ተነግሯል። ይህ የሀያላን ሀገራት ፍጥጫም ዋሽንግተንን በእጅጉ ያስቆጣ ሲሆን የፔንታገን ባለስልጣናት ማንኛውም የውጭ ጣልቃ ገብነት ያጸፋ እርምጃ ያስከትላል ሲሉም ዝተዋል። በሞስኮና በቤጂንግ በኩል የሚታየው ይህ ግትር አቋም በዲፕሎማሲው መስክ የነበረውን ተስፋ እያሟጠጠው መሆኑ የተገለጸ ሲሆን ዓለም በአሁኑ ወቅትም በሁለት ጎራ ተከፍላ ወደ ከፋ ግጭት እያመራች መሆኗም ተነግሯል። በኢራን ከተሞች ላይ እየተካሄደ ያለው ተከታታይ የአየር ድብደባም መጠነ ሰፊ የሰብአዊ መብት ቀውስ ማስከተሉም ተሰምቷል። በሚሊዮን የሚቆጠሩ የቴህራንና የሌሎች ዋና ዋና ከተሞች ነዋሪዎችም ቤታቸውን ጥለው ወደ ገጠራማ አካባቢዎች ወደ ጎረቤት ሀገራት ድንበር እየተሰደዱ ሲሆን የመድኃኒትና የምግብ እጥረት በሀገሪቱ በከፍተኛ ሁኔታም ተከስቷል። ሆስፒታሎችም በቁስለኞች መሞላታቸው እንዲሁ ተገልጿል። በተለይ በኢራቅና በቱርክ ድንበሮች ላይ የተከማቸው የስደተኞች ቁጥር ለቀጠናው ሀገራት ሌላው ራስ ምታት ሆኖባቸዋል ነው የተባለው። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት አስቸኳይ የተኩስ አቁም እንዲደረግና የሰብአዊ ድጋፍ መተላለፊያ መንገድ እንዲከፈት ጥሪ ቢያቀርብም በሁለቱም ወገኖች በኩል ያለው የጦርነት ግፊት ግን አሁንም እንደቀጠለ መሆኑም ተሰምቷል።